በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን እስከ ሲሳት ደረሳችሁ? አሜን። አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ዓለምን ካለመኖር ወደ መኖር ያመጣ የነገስታት ንጉሥ የጌቶች ጌታ የኃያላን ኃያል የተባለ ልዑል አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም በፍጥረት ሁሉ አንደበት የተመሰገነ የከበረ ይሁንልን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገች አዝራ የተንከራተተች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የመላእክት እህታቸው የሰማዕታት ሞገሳቸው የተባለች እመቤታችን ቅድስት ድንግል ማርያም በድጋሚ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት እንደ ክብራቸው ስማቸው የተመሰገነ ይሁንልን። ዛሬ ካቆምንበት እንቀጥላለን። የዛሬ ትምህርታችን የሚሆነው የቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ታሪክ ከአብርሃ ወአጽብሃ በኋላ ምን ይመስላል የሚለውን ነው የምናየው ዛሬ። ያው ባለፈም እንዳነሳ ነው አብርሃ ወአጽብሃ ለዚች ለተዋሕዶ ሃይማኖታችን ወይም ደግሞ ለቅድስት ቤተ ክርስቲያን ምን ስራዎች ሰሩ፣ ምን አደረጉ የሚለው ነገር በስፋት ባለፈው ትምህርታችን ለማየት ሞክረናል። በጣም በርካታ ስራዎችን ሰርተዋል። ጳጳስ ለመጀመሪያ ጊዜ እንዲሾምልን አድርገዋል። ክርስትናው እንዲስፋፋ አድርገዋል። አብያተ ክርስቲያናትን አንጸዋል። ክርስትናው በተለይ ከአይሁድ እምነት ወይም ደግሞ ከኦሪት እምነት ወደ ክርስትናው እንዲመጣ እያንዳንዱ ማህበረሰብ ጋር በመሄድ የማስተማር ስራ እንደሰሩ በስፋት ለማየት ሞክረናል። በተለይ በትግራይ አካባቢ፣ በኤርትራ አካባቢ፣ በሰሜን ጎንደር አካባቢ ከዛም ጎጃም ድረስ መጥተው ሸዋም ድረስ መጥተው በጣም በርካታ መንፈሳዊ ስራዎችን እንዳከናወኑ በስፋት ለማየት ሞክረናል። ስለዚህ በረከታቸው ይደርብና በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን እነዚህ ሁለቱ ነገስታት ቅዱሳን ነገስታት ተብሎ እንደሚጠሩ ያየንበት ሁኔታ አለ። ስለዚህ በነገስታት ታሪክ ውስጥ የመጀመሪያው ቅዱሳን ነገስታት የሚባሉት በኢትዮጵያ በተለይ በሐዲሱ ኪዳን የመጀመሪያው የቅዱሳን ነገስታት ብለን የምንጠራቸው እነዚህ ሁለቱ ያው ወንድማማቾች አብርሃና ወአጽብሃ ናቸው። አስተዳድረዋል ኢትዮጵያን በብዙ መልኩ። ያው የመሩበትም ጊዜ ምን እንደሰሩ፣ ምን እንዳስተዳደሩ፣ የት ቦታ እንዳስተዳደሩ ለማየት በደንብ ሞክረናል። ዛሬ የምናየው ከነሱ በኋላ ምን ይመስላል የሚለው ነገር በስፋት የምናይ ይሆናል። ምናልባት እስከ አጼ ካሌብ እስከሚነሳበት ጊዜ ዘመን ያለው ወደ 150 ዘመን የሚሆን ነው። ይሄ ዘመን ጥርት ያለ ነገር አልተገኘበትም በታሪክ ረገድ። በዛ ጊዜ የመሩ ነገስታት ይህን ሰርተዋል ወይም ደግሞ ይህን አድርገዋል የሚል ነገር በስፋት የታየበት ሁኔታ አለ። ምናልባት የቤተክርስቲያን ታሪክ የጻፉ ሰዎችም ብዙዎቹም ስናነሳቸው ብዙም ያናክል የሰሩት ስራ የተገኘበት ሁኔታ አለ። በተለይ እነ ተክለ ጻድቅ መኩሪያም የሆኑ ሌሎችም የቅርብ ጊዜም ጸሐፊያን የተባሉት ጸሐፊያን ታሪክ ጸሐፊያን የምንላቸው ብዙም ደፍረው በዛ ጊዜ የተሰራ ስራ በደንብ ለማግኘት አልተቻለም። ምናልባት የመሩበት ዘመን ከዚህ ጊዜ እስከዚህ ድረስ የሚል ነው እንጂ ያለው የሰሩት ስራ ልክ እንደነ አብርሃ ወአጽብሃ እንደነ አጼ ካሌብ እንደ አጼ ገብረ መስቀል ያሉ አባቶቻችን እንደነሱ አይነት ስራቸውና ታሪካቸው በግል ተጽፎ የሚገኝበት መንገድ አልተገኘም። ስለዚህ በዚህ ዘመን ምናልባት የነበረውን ስራ ስንመለከተው ክርስትናው ማስፋፋት ሊሆን ይችላል ትልቁ ስራቸው። በተለይ አሁን ከአብርሃ ወአጽብሃ በኋላ የነገሰው ያው የአጽብሃ ልጅ ንጉሥ አስፋሃ ነው። አስፋሃም ልክ እንደ አባቱ ክርስትናን በማስፋፋት አብያተ ክርስቲያናት በማነጽ ወደ ለ7 ለ8 ዓመት የሚሆን ነግሶ ከነገሰ በኋላ መጨረሻው ላይ ያው እሱም አርፎ ከሱ በኋላ ሌሎች ተተክተዋል። ስለዚህ ይሄ ዘመን በዋናነት የሚነሳለትን ትልቁ ነገር ምንድን ነው? ባለፈም በአብርሃ ወአጽብሃም ዘመንም እንዳየነው የክርስትና መስፋፋት የአገልግሎቱ የበለጠ ይሄ የሰፋበት ሁኔታ ነው የሚታየው እንጂ ዝርዝር ዲቴይል ነገር እንደባለፈው ይሄ ነገር ተደርጓል፣ ይሄ ተከናውኗል፣ እንደዚህ አይነት ቤተክርስቲያን ተሰርቷል የሚል ነገር እንደነ አብርሃ ወአጽብሃ ዘመን በስፋት የተነሳበት ታሪክም የተጨባጭ ያለው ነገር የለም። ስለዚህ ትልቁ ነገር የሚነሳው ክርስትናው እንደተስፋፋና ክርስትና በነበረበት ግለት እንደቀጠለ የታሪክ ጸሐፊያንም በአንዳንድ መልኩ ጠቁመው ያለፉበት መንገድ ስላለ እሱንም መታወቅ መቻል። ከዛ ውጪ ያው ብዙዎቹ ትልቁ የሚነሳላቸው በዚህ ዘመን ያው እንግዳ መቀበል፣ ከውጭ የሚመጡ ሰዎችን ማስተናገድ፣
ብዙ ቅዱሳን ወደ ኢትዮጵያ መጥተዋል። እነዛን መቀበል፣ ማስተናገድ፣ ገዳም ማስጎብኘት፣ ከዛ ደግሞ ገዳም ሰጥተው ማረፊያ ቦታ ሰጥተው እንዲጸልዩ ጾም ጸሎት እንዲያደርጉ ክርስትናው እንዲያስፋፉ መጽሐፍት እንዲተረጉሙ ይህን ስራ ሲያስተባብሩ እንደነበረ ያው በተለያየ መንገድ የተገለጸበት መንገድ አለ። ግን ዲቴይል ፊትም እንዳልነው በደንብ የተደራጀ ነገር ኖሮ የሰሩት ስራ በአግባቡ የተገለጸበት መንገድ ብዙም አይታይም። ስለዚህ ከዚህ በኋላ ከ150ው ዘመን በኋላ ምናልባት ወደ መጨረሻዎቹ አካባቢ የተከናወኑ ስራዎች አሉ። እነዚህ አባቶቻችን በተለይ ጻድቃን ዘመጣ የተባሉ አባቶቻችን ያው ኢትዮጵያ የመጡበት ዘመን ነው። ይሄ ዘመን 150 ዓመት ካለፈ በኋላ እስከ አጼ ካሌብ ያለው ዘመን እስከ አጼ ካሌብ ጊዜ ዘመን ያለው በተለይ ከ9ኙ ቅዱሳን መምጣት በፊት ማለት ነው የመጡ ጻድቃን ዘመጣ የሚባሉ አሉ። እነዚህ ጻድቃን ዘመጣ ያው ሁላችንም የምናስታውሳቸው ትልቁ አባት ከነዚህ ከጻድቃን ዘመጣ መካከል አንደኛው አባታችን አባ ሊባኖስ ናቸው። እኛ አባ ሊባኖስ በጣም በርካታ ስራዎችን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰርተዋል። ምናልባት ስራቸው የሚነገርላቸው ነገር ምንድን ነው? አባታችን አባ ሊባኖስ ኋላ በደንብ እመጣበታለሁ። ክርስትና ማስፋፋት፣ አብያተ ክርስቲያናትን ማነጽ፣ ሰዎችን ማጥመቅ፣ ወደ ክርስትናው እንዲመጡ ማድረግ፣ መጽሐፍትን መተርጎም፣ በጣም በርካታ በአብርሃና ወአጽብሃ የተሰሩ አብያተ ክርስቲያናትን ሄደው መባረክ፣ ማስተዳደር፣ የማስተዳደር ስራዎች መስራት፣ ካህናትን ዲያቆናትን መሾም፣ እንደዚህ አይነት ስራዎች ሲሰሩ እንደነበረ ያው ታሪካቸው በደንብ ይታወቃል። ስለዚህ እኛ አባት ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን 9ኙ ቅዱሳን ከመምጣታቸው በፊት ትልቅ አስተዋጽኦ ያደረጉ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ እንደዚህ አባቶቻችን ጻድቃን ዘመጣ የሚባሉ አባቶቻችን በዚህ ዘመን እንደመጡ በተለይ ከአጼ አስፋሃ በኋላ ወይም ደግሞ ከአብርሃ ልጅ በኋላ የመጡት ታሪኮች ፊትም እንዳየናቸው ያው ብዙ ነገሮች እንዳልነበሩ ነግሬያቸዋለሁ። ከዛ በኋላ ግን ማን መጥተዋል? ልክ ወደ መጨረሻው አካባቢ አጼ ካሌብ ሊመጣ አካባቢ ወይም ደግሞ ሊነግስ አካባቢ ሲል ያው ልጁ የእሱ አባቱ የሆነው በአባትነት የሚጠቀሰው ያው አላሜዳ ነው። አላሜዳ እሳቸውን ከኢትዮጵያ በሚያስተዳድሩበት ሰዓት ላይ እነዚህ ጻድቃን ዘመጣ ወደ ኢትዮጵያ መጥተዋል ማለት ነው። ጻድቃን ዘመጣ ወደ ኢትዮጵያ የመጡት በአጼ አልአሜዳ ዘመን እንደሆነ ያው ታሪካቸው በደንብ ይታወቃል። ስለዚህ በአጼ አልአሜዳ ዘመን በተለይ የነገሱበት ዘመን ስንመለከት አጼ አልአሜዳ ወይም ደግሞ ንጉሱ አልአሜዳ የነገሱበት ዘመን ስንመለከተው ያው ከ460 እስከ 478 ዓመት ወደ 18 ዓመት የሚሆን ነው የነገሱት። ስለዚህ እሳቸው በነበሩበት ሰዓት ማን መጣ ማለት ነው? ጻድቃን ዘመጣ ወደ ኢትዮጵያ መጡ ማለት ነው። ጻድቃን ዘመጣ ወደ ኢትዮጵያ እንደመጡ ይታወቃል። ስለዚህ እነዚህ አባቶቻችን የመጡት ከ9ኙ ቅዱሳን በፊት ብለን ተብሎ ነው የሚታመነው። ስለዚህ ከመጡ በኋላ ለ9ኙ ቅዱሳን የሆነ ቦታ የማሳየት ነገር ወይም ቦታ የመጥረግ ነገር ሰርተዋል ማለት ነው። ስለዚህ እነሱ መጥተው አድላድለው ቦታን አስተካክለው ያው እነሱ ከዛ በኋላ እንደመጡ ታሪካቸው በደንብ ይናገራል። ስለዚህ እኛ አባቶቻችን በንጉሱ በአልአሜዳ ዘመን መጥተዋል። ከመጡ በኋላ ምናልባት ሲመጡ ወደ ከ700 በላይ እንደነበሩ ያው የተለያዩ ታሪክ ጸሐፊዎችም ጽፈው የምናገኘው ከ700 በላይ ሆነው መጥተዋል። ጻድቃን ዘመጣ የሚባሉት ከመጡም በኋላ በጣም በርካታ ስራዎችን ሰጥተዋል። ምናልባት ትልቁ የመጡበት ምክንያት ተብሎ የሚነሳው ያው በዚህ ዘመን ሁላችንም እንደምናውቀው ቤተክርስቲያናችን በተለይ በዓለም መድረክ ላይ በሚታየው በዓለም ላይ ያለው ቤተክርስቲያን ትልቅ የመናፍቃን እንቅስቃሴ የነበረበትና በተለይ የነገስታትን ባህሪ የነገስታትን ፈቃድ የሚከውኑ ሰዎች ተነስተው ስለነበረ በዚህ ዘመን ያው ትልቁ ጉባኤ በ451 ዓመተ ምህረት ያው በጉባኤ ኬልቄዶን እንደተደረገ ይታወቃል። ይሄ ጉባኤ ኬልቄዶን ያው በሌላ አጠራር የውሾች ጉባኤ ይባላል። ወይም ደግሞ ጉባኤ ከለባት የነገስታትን ሀሳብ ፈጥረው የነገስታትን ሀሳብ የሚደግፉ ጳጳሳት የነበሩበት ዘመን ስለነበረ ይሄ ጉባኤ እነ ዲዮስቆሮስ አባቶቻችን ያው ጉባኤውን አውግዘው ጉባኤ ከለባት የውሾች ጉባኤ ብለው እንደወጡ ይታወቃል። ስለዚህ ይሄንን በዚህ ዘመን የዚህን ትምህርት ወይም ደግሞ የነዚህ የሁለት ባህሪን ትምህርት አንቀበልም ወይም ደግሞ ፈቃድያነ መንግስታት ወይም ደግሞ የነገስታትን ሀሳብ የሚቀበሉ ሰዎች የነገሱበት ዘመን ስለነበረ ጳጳሳት የነበሩበት ዘመን ስለነበረ ይህን አንቀበልም ያሉ አባቶቻችን በዛ ዘመን መጥተዋል ማለት። ስለዚህ አንደኛው ትልቁ የመጡበት ምክንያት በተለይ ከሮም ነው የመጡት። ጻድቃን ዘመጣ ሲመጡ የሮም ንጉስ
ሃይማኖቱን ተቋጥሮ ነበር። ስለዚህ በዛ መሰረት እኛ የምናመልከው አምላካችን ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወይም ደግሞ አንድ አካል አንድ ባህሪ መሆኑን እናምናለን እንጂ እናንተ እንደምትሉት ሁለት ባህሪ ብለን እኛ አናምንም ብለው በዛ ምክንያት ተገፍተው ወደ ኢትዮጵያ ቅድስት ሀገር አለች፣ የድንግል ማርያም የአስራት ሀገር የተባለችዋ ቅድስት ሀገር አለችና ነገስታቶቿም የተባረኩ የተቀደሱ እንግዳ የሚቀበሉ ሰዎች ስለሆኑ ወደዛ ብንሄድ ማንም ይገፋን የለም የሚቃወም የለም። ስለዚህ ብለው መጀመሪያ የነበረን ታሪካችን ስለሚያውቁ ማለት ነው። ያው አሪዮሳውያን በተለይ በእስክንድሪያ መንበር የተሾመው አሪዮሳዊ ጊዮርጊስ በነገሰ ጊዜ ያው ለኢትዮጵያም ሰዎች አሪዮሳውያን እንዲቀበሉ ብለው ያው በተለይ ከቁስጥንጥንያው ጋር ሆነው ልከውላቸው ነበረ። ግን የኛ ሰዎች አብርሃና ወአጽብሃ በፍጹም አንቀበልም በማለት ታሪክ ሰርተዋል። ስለዚህ ይህንን ታሪክ ስም ስለሚያውቁም ጭምር ወደኛ እንደመጡ በደንብ ይታወቃል። ስለዚህ እነዚህ አባቶቻችን ትልቁ የመጡበት ምክንያት የሁለት ባህሪን ትምህርት አንቀበልም በማለታቸው ምክንያት እንደሆነ ሁላችንም ልንገነዘብ ያስፈልጋል ማለት ነው። ጻድቃን ዘመጣ ትልቁ የመጡበት ምክንያት ይሄ ነው ማለት ነው። ከዛ ውጪ ጻድቃን ዘመጣ እጅግ ብዙ ታምራትን አድርገዋል። ያው ሁላችንም እንደምናውቀው አባታችን አባ ሊባኖስም ሌሎችም ስንመለከታቸው ቁጥራቸውን በዛ ያለ ስለነበረ በጣም በርካታ ተነግረው የማያልቁ በጣም በርካታ ታምራቶችን በተለይ በኤርትራ እና በትግራይ አካባቢ በጣም ትልቅ ስራ ሰርተዋል። ስለ አባ ሊባኖስ ኋላ በደንብ ነግራቸዋለሁ። አባ ሊባኖስን ብዙ ስራ ሰርተዋል። በተለይ ደብረ ሊባኖስን በተለይ ትግራይ አካባቢ እና ኤርትራው አካባቢ ላይ እነ ጉንዳጉንዶ እነ ደብረ ቢዘን የሚባሉ አብያተ ክርስቲያናት ላይ ትልቅ ስራ እንደሰሩ ይታወቃል። ስለዚህ እኛ አባት ብዙ ስራ ሰርተውልናል። ብዙ ነገሮችም አድርገዋል። ክርስትናን አስፋፍተዋል። በሄዱበት ቦታ ሁሉ አብያተ ክርስቲያናትን አሳንጸዋል። በጣም በርካታ ነገሮችን እንዳከናወኑ ገድላቸው በደንብ ይናገራል። ስለዚህ ከነዛ መካከል ያው አባታችን ስለሚጠቀሱ ጭምር ነው። ሌሎቹ ግን ስማቸው ይሄን ተብሎ እንደው ይሄ ነው ተብለው በስም ደረጃ የሚጠቀሱ አባቶች እስካሁን አልገጠመኝም። ምናልባት አባ ሊባኖስም ሌሎችም ሊኖሩ ይችላሉ። በእርግጥ ስማቸው የሚታወቁ እኔ የማላቃቸው በጣም ጎልተው የሚታወቁ ከሰባት መቶዎቹ መካከል ሊኖሩ ይችላሉ ማለት ነው። ከዛ ውጪ ጻድቃን ዘመጣ የሰራቸው ስራዎች ስንመለከት ያው ጻድቃን ዘመጣ ፊትም እንዳልነው ብዙ ነገሮችን ሰርተዋል። በጣም በርካታ ሊነገሩ የማይቻሉ በጣም በርካታ ስራዎችን እንዳከናወኑ ታሪካቸው በደንብ ይናገራል። ምናልባት ከሰሯቸው ስራዎች መካከል አንደኛው በኢትዮጵያ አጠቃላይ ወደ 30 ዓመትን ወንጌልን ሰብከዋል። አሁን ትልቁ ነገር የሚነገረው ይሄ ነው። ያው በተለያየ መንገድ ወንጌል ተሰብኳል። በብዙ መንገድ በተለይ አባታችን ቅዱስ ፍሬምናጦስ እና አብርሃ ወአጽብሃ ወንጌል እንደሰበኩ ይታወቃል። ከነሱ በኋላ ግን በጣም ጥርት ያለ ወንጌል ለህብረተሰቡ በሚዳረስ መልኩ በተሰሩ አብያተ ክርስቲያናት መካከል በቦታዎች ሁሉ ወንጌል ለማዳረስ እነዚህ ጻድቃን ዘመጣ ትልቅ አስተዋጽኦ አድርገዋል ማለት ነው። ከዛ ውጪ በርካታ ታምራትን አድርገዋል። በጣም ብዙ ታምራትን ያደረጉ አባቶቻችን ያሉበት ሁኔታ ነው ያለው። ከዛ ውጪ በተለይ በኤርትራ እና በትግራይ ውስጥ በጣም በብዙ ቦታዎች ላይ መንፈሳዊ ስራዎችን አከናውነዋል። ምናልባት አንዳንድ ቦታዎች ለመጥቀስ ያህል ፊትም እንዳልኩት በተለይ ትልልቅ ቦታዎች በትግራይ አካባቢ እና በኤርትራ አካባቢ ፊትም እንዳልኩት በተለይ እነ ደብረ ቢዘን እነ ጉንዳጉንዶ ሰሜን ላይ ደግሞ ምንጠራቸው ይህ አካባቢ ሊሆን ይችላል፣ አክሱም አካባቢ መቀሌም አካባቢ ሊሆን ይችላል። ሌሎችም ቦታዎች ላይ በጣም ትልልቅ ስራዎች አዲግራትም ሊሆን ይችላል፣ ውቅሮም ሊሆን ይችላል። ሌሎችም ትልልቅ ቦታዎች ላይ ያው በጣም ብዙ ስራ እንደሰሩ ይታወቃል። ስለዚህ በተለይ መጠራ የሚባሉ አካባቢዎች ላይ መጠራ የሚባል ቦታ፣ ሀረሳ የሚባል ቦታ፣ ከዲህ የሚባል ቦታ፣ መንጉጢን በሚባል ቦታ፣ አውግዚ በሚባል ቦታ፣ ደብረ ሳህል እና ጎህ በተባሉ ቦታዎች ላይ በጣም በርካታ ስራዎች ሰርተዋል ተብሎ ያው ገድላቸው ላይ ተጽፎ የምናገኘው ነው ነገር ነው ማለት ነው። ከዛ ውጪ ያው አኗኗራቸውን ሙሉ የሚኖርበት መንገድ ራሱ ያው በጾም በጸሎት በስግደት በብህትውና በምንኩስና የኖሩ ናቸው። ስለዚህ በጣም ትልቅ የነ እንጦንስን የነ መቃርስን የነ ጳኩሚስን የነ አባ ጳውሊን መሰረት በመከተል የኖሩ ስለሆኑ የእነሱን ፈለግ በመከተል የኖሩ ስለሆኑ ስለዚህ እነዚህ አባቶቻችን በጣም ትልቅ ስራ ሰርተው ያለፉ እንደሆነ በደንብ እንድንገነዘበው ያስፈልጋል። ስለዚህ ሙሉ ህይወታቸው ማስተማር፣ መስበክ፣ መጽሐፍትን መተርጎም፣ መጾም፣ መጸለይ፣ መስገድ፣ ህዝቡን ማስተማር፣ ወንጌልን መግለጥ ነበር ስራቸው የነበረውና ስለዚህ እነዚህ አባቶቻችን ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ መሰረት የጣሉ አባቶች እንደሆኑ በደንብ እንድናውቀው ያስፈልጋል። ከዛ ውጪ አብዛኞቹ ተሰውረዋል ማለት ይሄ የሚባል ነገር የላቸውም፣ ወይም ደግሞ በዚህ ጊዜ እንደዚህ አረፉ የሚባል ነገር የላቸውም። ስለዚህ ምናልባት ትልቁ ነገር
የሚታወቀው የአባታችን የአባ ሊባኖስ ብቻ ነው። ሌሎቹ ግን ተሰውረዋል ተብለው ያው በገድላቸው በአባ ሊባኖስ ገድል ላይ ተጽፎ የሚገኘው ነገር ግን ተሰውረዋል፣ ብዙዎቹ ተሰውረዋል ተብሎ የሚታመኑ ናቸው ማለት። ስለዚህ አንደኛው የሚጠቀስላቸው ስራቸው ይሄ ነው። ከዛ ውጪ ያፊትም እንዳልነው ምንኩስናንና ብህትውናን በደንብ አስፋፍተዋል ማለት ነው። በኢትዮጵያ ውስጥ ምንኩስናንና ብህትውናን በደንብ ያስፋፉ አባቶቻችን ናቸው። ከዛ ውጪ ወንጌልን ሰብከዋል። ብዙ አረማውያን የማያምኑ ሰዎችን በተለይ የአይሁድ እምነት ወይም ደግሞ የብሉይ ስርዓት ይከተሉ የነበሩ ሰዎች በጣዖት አምልኮ የነበሩም ሰዎች ወደ አምልኮተ እግዚአብሔር እንዲመጡ ወደ ኢየሱስ ክርስቶስ አምልኮተ ኢየሱስ ክርስቶስ እንዲመጡ ያው ትልቅ ስራ የሰሩ እንደሆነ በደንብ መገንዘብ። ስለዚህ ትልቁ ትኩረታቸው የነበረው ከሮም ሲመጡ ያው ለስብከተ ወንጌል ነው። ስለዚህ ስብከተ ወንጌል ደግሞ ያመናል ያላመናል፣ ያመነው ይጸናል፣ ያመነው ለማጽናት፣ ያላመነው እንዲያምን፣ ከአረማውያን ወገን ያሉት ደግሞ ወደ ክርስትናው እንዲመጡ፣ ከአምልኮተ ጣዖት ያሉት ደግሞ ወደ ክርስትናው እንዲመጡና በማስተማርም በማጥመቅም ትልቅ ስራ የሰሩ አባቶቻችን እንደሆኑ በደንብ እንድናስተውላቸው ያስፈልጋል። ከዛ ውጪ ያው የተወሰኑት ደግሞ ሰማዕትነት ተቀብለዋል ተብሎ ያው ተነግሮላቸዋል። ሰማዕትነትም የተቀበሉ አሉ። በተለይ የመጀመሪያው የኢትዮጵያ ሰማዕታት በመባል ይታወቃሉ። የመጀመሪያዎች የኢትዮጵያ ሰማዕታት ብለንም እንጠራቸዋለን። ምክንያቱም ለምንድን ነው ከተባለ ያው እነዚህ አባቶቻችን እነሱ በነበሩበት ዘመን ምንድነው የተደረገው ማለት ነው። እነዚህ በነበሩበት ዘመን ላይ በተለይ ይሄ በርበሮች ላይ በለውና ከለው የተባሉ በርበሮች ጠረፍ አካባቢ ላይ ትልቅ አደጋ ደርሶ ነበር። በተለይ ይሄ ቀይ ባህርና የኤርትራን ባህር አካባቢ በለውና ከለው የሚባሉ የበርበር ጎሳዎች በተለይ ይሄ ጠረፉ አካባቢ ያው ብዙ የንግድ ማዕከል ስለነበረች ያቺ የንግድ ቦታ ለመቆጣጠርና የንግድ ቦታ ለመያዝ ከዛ የሚገቡና የሚወጡ ሰዎችን በጣም እያስጨነቁ ይገዙ እንደነበረ ያሳድዱ እንደነበረ ያው ባለፈም ታሪካችን የፍሬምያጦስና የወንድሙ ታሪክ ስናነሳ ያነሳነው ነገር አለ። ስለዚህ እሱን መሰረት በማድረግ እነዚህ በርበሮች ያው ብዙዎቹ እዛ ድረስ ገብተው እነዚህ አባቶቻችንን ሰማዕት እንዲሆኑ እንዳደረጉ ይታወቃል። አንዱ ትልቁ ነገር ፊትም እንዳልነው እነዚህ አባቶቻችን በኢትዮጵያ የመጀመሪያው ሰማዕታት ተብለው ይጠራሉ ማለት ነው። ምክንያቱም በበርበር ሰዎች ምክንያት ትልቅ ችግር ስለደረሰባቸው ሰማዕትነትም እንዲሆኑ እንትን ብለዋል። ከዛ ውጪ ያው ትልቁ የሚነሳው ነገር ምንድነው? እነዚህ በርበሮች ያው አፄ ካሌብ ከነገሰ በኋላ ያው ድራሳቸው አጥፍቷቸዋል ነው የሚባለው። ሙሉ ብዙ ሰራዊት ስለነበረው በጣም በርካታ ሰዎች ብዙ ሰራዊትና ብዙ ሀያል መንግስት ከሚባሉ መካከል አንደኛው ስለነበር አፄ ካሌብ እነዚህ የበርበር ዘላኖች አፄ ካሌብ ሙሉ ለሙሉ እንዳጠፋቸውና ሰላም እንዳሰፈነ ይታወቃል ማለት ነው። ስለዚህ አንደኛው የሚነሳው ነገር ይሄ ነው። ከዛ ውጪ ጻድቃን አሁንም ድረስ ያው በበረሃቶ ጊዮርጊስ ቤተክርስቲያን ያው መጠራ ወይም ደግሞ በአስመራ ውስጥ አጽማቸው በአይን ይታያል ተብሎ በተለይ አስመራ ውስጥ የሆነ መጠራ የሚባል ቦታ አለ። እዛ ቦታ ላይ አጽማቸው ሳይበሰብስ ይታያል ማለት ነው። አጽማቸው ሳይበሰብስ ሙሉ ለሙሉ የብዙዎቹ ማለት ተሰብስቦ አንድ ቦታ ነው ያለው። ሳይበሰብስ በጥሩ መዓዛ ምንም ሳይሸራረፍ ምንም ነገር ሳይጎድል ሙሉ በድነ ስጋቸው የሚታይበት ሁኔታ አለ። ስለዚህ ይሄ ያልፈረሰም ያልበሰበሰም ማለት ነው። ሳይፈርስ ሳይበሰብስ የሚታይበት ሁኔታ አለ። ከዚያ አካባቢ ያሉት ገበሬዎች ያው ምዕመናን ያው ታላቅ ታምራት ያደርጋሉ። በተለይ በዚህ በአጽማቸውና በስጋቸው ገብተው የተሳለሙ የተባረኩ ሰዎች በሙሉ ታምራት እንደሚደረግላቸውም ጭምር ይታወቃል። ስለዚህ ጻድቃን ዘመጣ ወይም የተባሉ ቅዱሳን አባቶቻችን ያው ቤተክርስቲያን ታቦት ቀርጻ መታሰቢያቸውን በየዓመቱ ጥቅምት 19 ቀን ታከብርላቸዋለች። ጻድቃን ዘመጣ አጠቃላይ ጥቅምት 19 ቀን ያው ቤተክርስቲያናችን ታቦት ቀርጻ ስማቸውን እያነሳች እንደምታከብራቸው ሁላችንም ማወቅ ይጠበቅብናል። ስለዚህ በረከታቸው ይደርብንና እነዚህ አባቶቻችን በደንብ ቤተክርስቲያን አክብራ ስራቸውን፣ ቅድስናቸውን፣ ሰማዕትነታቸውን አክብራ ቤተክርስቲያን እንደምታከብራቸው በደንብ መታወቅ መቻል አለበት። ከዛ ውጪ ያው መረጃውን ለመመልከት ያህል እንደው ስንክሳር ላይም ገድለ ጻድቃንም ላይ ስንክሳር ላይም በደንብ ይታወቃሉ። በተለይ ምናልባት ማህበረ ቅዱሳን ባዘጋጀው የሐመር መጽሔት 1993 ላይ የካቲትና መጋቢት መመልከት ይቻላል። እነዚህ አባቶቻችን የሰሩት ስራ በተመለከተ ማህበረ ቅዱሳን ላይ የነዚህ ሐመር መጽሔቶች የ1993ን ስንመለከተው ስለ እነዚህ አባቶቻችን በደንብ ሰፋ ያለ ጽሑፍ ይዘው የወጡበት ሁኔታ ስላለ ይህን መመልከት በደንብ ስለነሱ ማወቅ ያስፈልጋል ማለት ነው። ከዛ ውጪ እነዚህ አባቶቻችን በኢትዮጵያ ውስጥ በጣም በርካታ ስራዎች እንደሰሩ ያው ፊትም ለመጥቀስ ሞክረናል። ስለዚህ በዚህ መሰረት ጥቅምት 18 ቀን
ጥቅምት 17 ቀን በ18 ቀን በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን እነዚህ አባቶቻችን በደንብ እንደሚከበሩ መታወቅ መቻል። ስለዚህ ጥቅምት 19 ቀን ጥቅምት 19 ቀን ነው የሚከበሩት። ጥቅምት 19 ቀን እነዚህ አባቶቻችን በደንብ ታስበው እንደሚውሉ ሁላችንም ልንገነዘብ ያስፈልጋል ማለት ነው። ከዛ ውጪ ከነዛ መካከል ጎልተው የሚታዩት ብዙ ጊዜ ያው አንድ አባት አሉ። አባታችን አባ ሊባኖስ ናቸው። አባታችን አባ ሊባኖስ ከጻድቃን ዘመጣ መካከል አንደኛው ናቸው ማለት ነው። ጻድቃን ዘመጣ መካከል አንደኛው ናቸው። እኛ አባት የተወለዱት ያው ሐምሌ 3 ቀን ነው። ሐምሌ 3 ቀን በሮም ነው የተወለዱት። ሮም ውስጥ ነው የተወለዱት። ያው ሀገረ ሮም ሩም በተባለ ቦታ ሐምሌ 3 ቀን እንደተወለዱ ይነገርላቸዋል። አባታቸው አብርሃም ይባላል። እናታቸው ደግሞ ከንግስት ሮም ሀገር ናት። ያው ንግስት ትባላለች። ከንግስት በሮም ሀገር ሩም በተባለ ቦታ ላይ የተወለዱ ናቸው። ስለዚህ እኛ አባት ያው ኢትዮጵያን መጥተዋል። ኢትዮጵያ መጥተው ብዙ ነገሮች እንዳደረጉ ከኋላ ቀጥለን የምናየው ይሆናል ማለት። ስለዚህ ምናልባት እድሜያቸው ለትምህርት ሲደርስ ያው በዛ አካባቢ ከነበሩ አባቶች መንፈሳዊ ትምህርት እንዲማሩ አድርጓቸዋል። ያው ከተማሩ በኋላ ምናልባት ወደ ኢትዮጵያ ከመምጣታቸው በፊት ወደኛ ከመምጣታቸው በፊት ማለት ነው አባታችን አባ ሊባኖስ ወደኛ ከመምጣታቸው በፊት ምንድነው የሆነው ማለት ነው? ብሉይን ሐዲስን በተለይ የቤተክርስቲያን ትምህርትን ሐዲሳትን ብሉያትን መጽሐፍትን መነኮሳትን ስርዓተ ቤተክርስቲያን በደንብ ተምረው ነው የመጡት ማለት ነው። ስለዚህ ሲመጡ ኢትዮጵያ ከመምጣታቸው በፊት ትልቁ ነገር ያደረጉት ምንድነው? ያው መማር ነው። መማር ማለት ቤተሰቦቻቸው የተባረኩ ስለነበሩ ምንድነው ያደረጉላቸው? እንዲማሩ በተለይ ብሉይን ሐዲስን እና ስርዓተ ቤተክርስቲያንን በደንብ እንዲማሩ አድርገዋቸዋል። በዛ ምክንያት ያው ኢትዮጵያን ከመጡ በኋላ ሳይቸገሩ ክርስትናውን ለማስፋፋት ትልቅ እገዛ እንዳደረገላቸው ይነገራል ማለት። ስለዚህ ከዛ ለአቅመ ሔዋን ሲደርሱ ያው ቤተሰቦቻቸው አጋብቷቸው ነበር። የሚገርመው ነገር እሱ ነው። ለአቅመ ሔዋን ከደረሱ በኋላ ቤተሰቦቻቸው እንደው ልጃችን ማግባት አለበት፣ ፍሬውን ማየት እንፈልጋለን፣ ከእሱ አብራክ የምናገኘው ልጅ ማየት እንፈልጋለን ብለው ያው አጋብተዋቸው ነበረ። ምንድነው ያደረጉት አባታችን አባ ሊባኖስ? ነገር ግን ፍላጎታቸው ምንኩስና ስለነበረ ያው ቤተሰቦቻቸው ለመጠበቅ ወይም ደግሞ ለመታዘዝ ብለው እሺ ብለው አግብተዋል። ካገቡ በኋላ ግን ያው ፍላጎታቸው ምንኩስና ስለነበረ ወይም በምንኩስና ሕይወት ለመኖር ስለነበረ የእግዚአብሔር መልአክ ቅዱስ ገብርኤል በሌሊት መጥቶ 3 ጊዜ ሊባኖስ ብሎ ነጥቆ በመጥራት ያው እንዲወጡ ማድረግ ያው እየመራ ወደ ግብፅ አባ ባኩሚስ ገዳም ጋር በማድረስ ከአባታችን ከአባ ባኩሚስ ጋር አገናኝቷቸዋል። ይሄ በጣም የሚገርም ድንቅ ስራ ነው። ምክንያቱም ሊቀ መላኩ ቅዱስ ገብርኤል ፈጣን መልአክ ነው። ሁላችንም እንደምናውቀው በጣም ተራዳይ መልአክ ነው። በዚህ በትንቢተ ዳንኤል ምዕራፍ 3 ላይ እንደምናገኘው አናንያ፣ አዛርያ፣ ሚሳኤል ወይም ሲድራቅ ሚሳቅና አብደናጎም እንዴት እንዳዳናቸው ይታወቃል። ከዛ ውጪ ያው ዳንኤልም እንዴት እንደተጠበቀው እናውቃለን። ከዛ ውጪ ደግሞ ያው በሐዲስ ኪዳንም ቄርቆስና እናቱ ኢየሩጣንም እንዴት እንዳዳናቸው በደንብ እናውቃለን። ከዛ ውጪ በብዙ ነገር ሊቀ መላኩ ቅዱስ ገብርኤል መጀመሪያም ታዋቂነት ያለው መልአክ ነው። ያው ሁላችንም እንደምናውቀው መላእክትን መጀመሪያ ያረጋጋ ንቁም በበህላዌ እስክንረክቡ አምላክነ ብሎ መላእክትን ያረጋጋ ታላቅ መልአክ ነው። ይሄ መልአክ ልዩ ክብር ልዩ የምስራችን የሚናገር ወደ ድንግል ማርያም ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበለሽ ብሎ ያበሰራት መጥቶ የሰው ልጆችን ድህነት መጀመሪያ በጆሮዋ እንድትሰማ ያደረገ ትልቁ መልአክ ነውና ስለዚህ ይሄ መልአክ ትልቅ ክብር የሚገባ መልአክ ነው። ስለዚህ ያው ተራዳይነቱ በጣም የታወቀ ስለሆነ እኛ አባ ሊባኖስም ፍላጎታቸውን እግዚአብሔር አምላክ ስለሚያውቅ ካገቡ በኋላ ያው ተሰውረው ነው። ከዛ ጸጉረ ቤት ሳይገናኙማ በምንኩስና እንዲኖሩ ፈቅዶ እግዚአብሔር አምላካችን በሌሊት መጥቶ ገብርኤል ተልኮ ያው ሊባኖስ ብሎ 3 ጊዜ ጠርቷቸው አባታችን አባ ባኩሚስ ጋር ወደ ግብፅ እንደወሰዳቸው ይታወቃል። ስለዚህ እኛ አባ ባኩሚስ የተባሉት አባት ደግሞ ያው በተለይ እና አባ እንጦንስ እና አባ መቃርስ እና አባ ጳውሊ በነበሩበት ዘመን የነበሩ አባት ናቸው። እኛ አባት በተለይ ከ3ቱ አባቶች በተለየ መልኩ በተለይ ከአባ መቃርስ ከአባ ጳውሊ እና ከነዚህ ከ3ቱ አባቶች በተለየ መልኩ የሚለዩበት መንገድ ምንድን ነው? እኛ አባት የሚለዩበት መንገድ የገዳምን ስርዓት በመጽሐፍ በመቅረጽ መጀመሪያ በነገራችን ሮም ውስጥ ወታደር እንደነበሩ ነው የሚነገረው። ወታደር ስለነበሩ በሮም ውስጥ በወታደራዊ መንገድም አገልግለው ስለነበረ
ካገለገሉበት ቦታ በኋላ ያው የወታደርን ስርዓት በደንብ ስለሚያውቁ እንደው ወደ ምንኩስናውን ከመጡ በኋላ እኛ አባት ምንድን ያደረጉት ማለት ነው ለገዳሙ የሚሆን ስርዓት አበጅተዋል። ያ ስርዓት ምንድነው? በመጽሐፍት መልክ የገዳምን ስርዓት የጻፉ የመጀመሪያ ጊዜ በገዳም ስርዓት የስርዓተ ቤተክርስቲያን በመጽሐፍ መልክ ያወጡ አባት ናቸው እኛ አባ ጳኩሚስ የሚባሉ። ስለዚህ እኛ አባት በረከታቸው ይደርብንና ያው አባታችን አባ ሊባኖስ እዛ ሄደው ከሳቸው በረከት ተቀብለው ያው ምንኩስና ምሳቸው እንዳቀበሏቸው እንደሰጧቸው ነው የሚነገረው። ስለዚህ እኛ አባት በጣም ትልቅ አባት ናቸው በምንኩስና ረገድ። በተለይ በስርዓተ ቤተክርስቲያን በስርዓተ ምንኩስና የገዳም ስርዓት እንዲሆን ገዳማት በተለያየ ዝብርቅ ባለ መልኩ ነበር የራሳቸው ስርዓት ይኖሩ የነበሩት። ከዛ በኋላ ወጥ የሆነ ስርዓት እንዲኖራቸው መተዳደሪያ ደንብ እንዲዘጋጅ አድርገው ትልቅ ስራ የሰሩ አባት እንደሆኑ በደንብ መታወቅ መቻል። ስለዚህ ከኛ አባት ጋር ነው ሊቀ መላእክቱ ቅዱስ ገብርኤል ወስዶ አባታችን አባ ሊባኖስን እዛ ወስዶ ያስቀመጣቸው። ስለዚህ ከዛ በኋላ ያው ከሳቸው ጋር ያው ቅስናንና ቆምስናን ተቀብለዋል ማለት ነው። ተቀብለዋል ምናልባት በእስክንድሪያ ማዕረግ ያው በእስክንድሪያ ያው ማዕረገ ቅስናንና ድቁናን ምናልባት አባ ጳኩሚስ እዛ ገዳም ይግቡ እንጂ አባ ሊባኖስ ቅስናና ምንኩስናን እሳቸው አልሰጧቸውም፣ ቁምስና አልሰጧቸውም። ምክንያቱም የሰጧቸው ግን አባ ሰራቢዮን የተባሉ አባት ናቸው። ያው ሁላችንም እንደምናውቃቸው አባታችን አባ ሰራቢዮን በጣም ትልቅ አባት ናቸው። በተለይ በምንኩስናው ዓለም ውስጥ በጣም ከነዛ ከጠቀስናቸው ከና አባ እንጦንስ ከና አባ መቃርስ በተለየ መልኩ የሚጠቀሱ አባት ናቸው። ስለዚህ ከኛ አባት ያው ምንኩስና እንደተቀበሉ ቁምስና እንደተቀበሉ ይታወቃል ማለት ነው። ከዛ በኋላ ደግሞ ያው ከነዚህ ቁምስናና ቅስና እሳቸው ከሰጧቸው በኋላ አባ ጳኩሚስ ደግሞ ያው አመንኩሷቸዋል ማለት ነው። አመንኩሷቸው በዛ መሰረት ኖረዋል አባታችን። ከዛ በኋላ አባ ሊባኖስ ያው በአባ ጳኩሚስ ምክር ያው ወደ ኢትዮጵያ እንዲሄዱና ክርስትና እንዲያስፋፉ ያው በእሳቸው ምክር ወደ ኢትዮጵያ እንደመጡና ኢትዮጵያ ውስጥ ክርስትና ለማስፋፋት እንደሰሩ ይታወቃል ማለት ነው። ስለዚህ አባታችን አባ ሊባኖስ ያው ወደ ኢትዮጵያ በአባታችን በአባ ጳኩሚስ መልካም ፈቃድ ወደ ኢትዮጵያ መጥተው የኢትዮጵያን ሕዝብ እንዲባርኩ፣ እንዲያስተምሩ፣ ወንጌል እንዲያስፋፉ፣ ገዳማትን እንዲጎበኙ፣ ገዳማትን እንዲባርኩና ገዳማትን እንዲመሰርቱ ያው በእሳቸው መልካም ፈቃድ ወደ ኢትዮጵያ መጥተዋል ማለት ነው። ስለዚህ ኢትዮጵያን ከመጡ በኋላ ያው ስራቸውና አጠቃላይ ምንናቸውን በተመለከተ ያው በጾም በጸሎት በስግደት በመጠመድ በኢትዮጵያ ቤተክርስቲያን ላይ ትልቅ አሻራ ለማሳረፍ የቻሉ አባት ናቸው። ከዛ አባ ጳኩሚስ ሲመጡ ያው መነኮሳትንና መጽሐፈ መነኮሳትንና የእጅ መስቀልን ተቀብለው መጥተዋል። ያው ትልቁ የሚነሳልን ነገር ምንድነው? መጽሐፈ መነኮሳት የገባው በእሳቸው ጊዜ ነው ማለት ነው። በአባ ሊባኖስ ጊዜ ነው የገባው። ይሄ መጽሐፍ ትልቅ መጽሐፍ ነው። ያው መጽሐፈ መነኮሳት በጣም ትልቅ በቤተክርስቲያናችን ትልቅ መጽሐፍ ነው። ያው ከአራቱ የቤተክርስቲያናችን ከአራቱ ክፍሎች መካከል የቤተክርስቲያን ትምህርቶች መካከል አንደኛው መጽሐፈ መነኮሳት ነው። ስለዚህ ይሄ መጽሐፍ የገባው በእሳቸው ጊዜ ነው የገባው። ስለዚህ በአባ ጳኩሚስ አማካኝነት ለኢትዮጵያ ያው አንድ ቅጂ እንደደረሰ ይታወቅ። ከዛ ውጪ የእሳቸውም የእጅ መስቀልም ይዘው መጥተዋል። የእሳቸው የእጅ መስቀል ይዘው እንደመጡም ያው ታሪካቸው በደንብ ይናገራል። ምናልባት አባታችን አባ ሊባኖስ ምን ስራዎች ሰሩ በኢትዮጵያ ውስጥ የሚለው ነገር እሱን እንይና እንጨርስ። አባታችን አባ ሊባኖስ በጣም በርካታ ስራዎችን ሰርተዋል። ከነዛ መካከል ያው አባታችን አባ ሊባኖስ ወደ ኢትዮጵያ ሲመጡ 7 ዓመት በኢትዮጵያ ውስጥ በቅላ በተባለ ቦታ በጾም በጸሎት በስግደት ዋሻ በመመስረት በአክሱም አውራጃ ኑረዋል። የመጀመሪያ ስራቸው ያደረጉት ያው ዋሻ በመመስረት በአክሱም በተለይ በአክሱም አካባቢ በቅላ በተባለ ቦታ ላይ ዋሻ ሰርተው በጾም በጸሎት ተጠምደው ኖረዋል። 7 ዓመት የሚያህል በዛ ጊዜ በዋሻ ውስጥ እንደኖሩ ያው ታሪካቸው በደንብ ይናገራል። ከዛ ውጪ ያው የአክሱም ንግስና የቤተክርስቲያን አለቃ በስራቸው ያው ገስጸዋቸው ነበር። በነገራችን ላይ ያው አባታችን ወመገስስም ስለነበሩ ወመገስስ ናቸው። በጣም ይገስጻሉ ሰውን ሲያጠፋ፣ ነገስታትም ይሆኑ የቤተክርስቲያን አባቶች ሲያጠፉ ሲያዩ ያው ዝም ስለማይሉ ተገስጸዋቸው ነበረ። በዛ ምክንያት ያው ንጉሱ የአክሱም አካባቢ የአውራጃ ገዥ የነበሩ ንጉስ ተናዶ ያው አግዟቸዋል። ያው አግዘው ወደ በረሃ ወርደው በበረሃም እንደኖሩ ያው ታሪካቸው በደንብ ገድላቸው በደንብ ይናገራል። ስለዚህ እኛ አባታችን በጣም ትልቅ ስራ የሰሩ ማንንም ሳይፈሩ የሚገስጹ ማንንም ፊት ሳያዳሉ በደንብ የሚናገሩ የአገልጋዮችም ይሁኑ ነገስታትን ወገን ያሉት ሰዎች መኳንቶችም ይሁኑ ምንም ሳይፈሩ ጥፋት ሲጠፋ ያው ልክ እንደ ወንጌላዊ እንደ
ወንጌላዊ ቅዱስ ዮሐንስም ይሁን ወንጌላዊ መጥምቀ መለኮት ቅዱስ ዮሐንስም ይሁኑ ሳይፈሩ ነገስታትን እንደገሰጹ ሁሉ እሳቸውም ያው ነገስታትና የቤተክርስቲያን አባቶችን በደንብ በመገሰጽ ይታወቃሉ። ስለዚህ በዛም ምክንያትም ጉዳት ደርሶባቸዋል። ያው ወደ በረሃ ተግዘው በበረሃም እንደኖሩ በደንብ ይታወቃል። ያው እርሳቸውም በበትራቸው ከደረቀ አለት ላይ መሬት ላይ ውሃም በማፍለቅ ይታወቃሉ። በበትራቸው እሳቸው ባለፉበት ቦታ ላይ በበትራቸው በመስቀላቸው አማትበው በትሩን በበታቸው ሲመቱት ያው የቆመበት ቦታ ሁሉ ያማተበበት ቦታ ሁሉ ያው ውሃ ይፈልቅ እንደነበረ በገድላቸው በደንብ ተጽፎ የሚገኝ ነገር ነው። ስለዚህ እኛ አባት በጣም ትልቅ ስራ የነበራቸው አባት እንደሆኑ በደንብ መታወቅ መቻል አለበት። ከዛ ውጪ ያው ጸበልን በማፍለቅ ውሃ የሌለበት ቦታ ላይ ውሃ እንዲያገኝ በማድረግም ትልቅ ስራ ሰርተዋል። ስለዚህ ይሄ ውሃ የሚፈውስ ነው፣ ፈዋሽ ነው፣ ጠበል ነው። ስለዚህ ይሄ ጠበል በጣም ጎባጣን የሚያቀና አንካሳን እንዲዘል የሚያደርግ ጆሮን የማይሰሙ ሰዎች ጆሮአቸው እንዲሰሙ የሚያደርግ መስማት የተሳናቸው ሰዎች መስማት እንዲሰማቸው የሚያደርግ ጆሮን የሚከፍት መናገር የማይችሉ ዱዳዎችን እንዲናገሩ የሚያደርግ ነው። ይሄ ትልቁ ስራቸው የአባ ሊባኖስ ይሄ ነው። ያው ጠበላቸው በጣም የታወቀ ነው። በነገር ጠበላቸው በጣም ትልቅ ነው እና ስለዚህ እኛ አባት የሁሉ ታምራትን ሰርተው ያደርጋሉ። በተለይ ጠበላቸው አንካሳ እንዲዘል ጆሮ የማይሰማ እንዲሰማ፣ አይን የሌለው ሰው አይኑ እንዲያይ፣ ከዛ ውጭ ደግሞ መስማት የተሳናቸው ሰዎች እንዲሰሙ፣ መሄድ የማይችሉ ሰዎች እንዲራመዱ፣ ሽባ የሆኑ ሰዎች ሽባነታቸው ተተርትሮ እንዲራመዱ የሚያደርግ ትልቅ ጠበል ነው። ስለዚህ ይሄ ጠበል የአባታችን በተለይ በሰሜኑ አካባቢ በተለይ በመቀሌም ይሁን በአክሱም አካባቢ በኤርትራም አካባቢ እሳቸው በጣም ትልቅ ስም ስላላቸው በቦታቸው ላይ በገዳማቸው ቦታ ላይ በተለይ ታቦታቸው ባለበት ቦታ ሁሉ በጣም ትልቅ ገድል ተአምራት እንደሚደረግ ይታወቃል። ስለዚህ አባታችን አባ ሊባኖስ ይሄ ሁሉ ስራ ያደረጉ ታላቅ አባት ናቸው ማለት ነው። ከዛ ውጪ ያው ትልቁ ስራቸው የሚነሳላቸው ደግሞ ሙታንም አስነስተዋል። ያው ብዙ ሙታንን እንዳስነሱ በገድላቸው ተጽፎ ይገኛል። ምናልባት አንድ የሚታወቀው ነገር ምንድነው? በገድላቸው ላይ የሚነበበው ነገር ምንድነው? አንዲት እናት የህፃን ልጇን ይሞትባታል። ህፃን ልጇ ይሞትባትና ምንድነው ያደረጉት? እሳቸው ሄደው በጣም እሪ ብላ ስታለቅስ እናትየው ያው ልጅ የሞተበት ሰው ደግሞ የሚታወቅ ነገር ነው። በጣም እሪ ብላ ስታለቅስ አካባቢ ተሰብስቦ ያው በሷ ለቅሶ ምክንያት የአካባቢ ሰው ተሰብስቦ ያው ምንድነው የተፈጠረው ነገር ብለው አባታችን ከመጡ በኋላ ልጅ እኮ ሞቶብኛል አባ አድኑልኝ ብላ ለአባታችን ለአባ ሊባኖስ ተነግራቸዋለች። ከዛ እሳቸውም አባታችን አባ ሊባኖስም ሄደው ያ ልጅ ያው አማትበው ጸሎት አድርገው ከሙታን እንዳስነሱት ያው በገድላቸው ተጽፎ ትልቁ ታሪኩ ተጽፎ የሚገኝ ታምራታቸው ይሄ ነው። ስለዚህ ሙትም እንዳስነሱ እንደ ኤልሳዕም እንደ ኤልያስም ሙት እንዳስነሱ በታሪካቸው በደንብ ይታወቃል። ከዛ ውጪ ትልቁ ስራቸው የነበረው በጣም በርካታ የአማንያን ወደ አማናዊ ክርስቶስ እንዲመጡ አድርገዋል። ያው ብዙዎቹ በተለይ ፊትም እንዳልነው ጻድቃን ዘመጣ ትልቁ ስራቸው የነበረው የአማንያን የነበሩ ሰዎች ወደ አማንያን እንዲመጡ በተለይ በክርስቶስ ወንጌል እንዲያምኑና በክርስቶስ ወንጌል እንዲታመኑ በማድረግ ረገድ ትልቅ ስራ ነበራቸው። ከዛ ውጪ ያው በተለይ አጋንንትን በማስወጣት በማባረር ትልቅ ስራ ሰርተዋል። አጋንንትን በማባረር አጋንንት ያደሩባቸው ሰዎች በሙሉ እሳቸው ፊት ሲቀርቡ ያው እየተባረረላቸው አጋንንት እንዲወጡላቸው በማድረግ ያው ትልቅ ስራ እንደሰሩ ይታወቃል። ከዛ ውጪ አባታችን አባ ሊባኖስ እንደ ኤልያስ ዝናብ እንዳይዘንብም አድርገዋል። በነገራችን ላይ በጣም ትልቁ ታምራታቸው የሚደረገው ይሄ የሚባለው ይሄ ነው። ፊትም እንዳለ ሙት ከማንሳትን ባሻገር ዝናብ እንዳይዘንብ አድርገዋል ማለት ነው። ዝናብ እንዳይጥልም አድርገዋል። ያው በነገራችን ላይ ያው እንደ ሐዋርያት ናቸው እሳቸው። ልክ የሐዋርያትን አሰረ ፍኖት የተከተሉ ስለሆኑ ስራቸውም ሁሉ የሐዋርያት ስራ ነው የሚመስለውና ስለዚህ እንደ ሐዋርያት ስለነበር እንደ ሐዋርያት ይገስጻሉ፣ እንደ ሐዋርያት ያስተምራሉ፣ እንደ ሐዋርያት ያጠምቃሉ፣ እንደ ሐዋርያት የተቸገሩትን ይረዳሉ፣ እንደ ሐዋርያት ማንንም ሳይፈሩ ይናገራሉ። ስለዚህ ይሄ ሁሉ ከምን ጋር መሳሰላቸው ማለት አባታችን አባ ሊባኖስ ከሐዋርያት ጋራ የሚመሳሰሉበት መንገዳቸው አንደኛው ይሄ ነው። ስለዚህ በዚህ መሰረት ሐዋርያትን ይመስሏቸዋል ማለት ነው። ወይም ደግሞ ሐዋርያውን አበው ከሚባሉ አባቶች መካከል ያው እንደ እሳቸውም ከነዛ የሚተናነሱ ነገር ስለሌላቸው በጣም በርካታ ስራዎችን የሰሩ አባት ናቸው ማለት ነው። ስለዚህ በሌላ አባባል ደግሞ ዳግማዊ ኤልያስም ይባላሉ። ምክንያቱም ለምንድን ነው? ኤልያስ 3 ዓመት ከ6 ወር ሰማይን እንደለጎመ ይታወቃል በአካም ምክንያት። እሳቸውም ደግሞ ይህንን ዝናብ እንዳይዘንብ ብለው ያው በተፈጠረው ችግር ምክንያት ዝናብ እንዳይዘንብ ብለው የወገዙ አባት ናቸው ማለት። ስለዚህ እኛ አባት
በጣም በዚህም ስራቸው ያው ዳግማዊ ኤልያስ ተብለው እንደሚጠሩ በገድላቸው ተጽፎ የምናገኘው ትልቁ ታሪካቸው ይሄ ነው። ከዛ ውጪ በጣም በርካታ ዲያቆናትና ካህናትን ሾመዋል። ትልቁ ስራቸው ይሄ ነው። ካህናትና ዲያቆናትን በመሾም ለአብያተ ክርስቲያናት በማዳረስ ትልቅ ስራ ሰርተዋል ማለት ነው። በተለይ የምንቸገርበት ነገር ክህነትን ድቁናና ያላቸው ሰዎች ያው ካህናቱ ለማስተማርና ለማቁረብ ለማጥመቅ ስለሚያስቸግር ካህናት መኖር ስላለባቸው ካህናት ከሌሉ ያ ቤተክርስቲያን መኖር ስለማትችል ማለት ነው። በዛ ምክንያት ያው ብዙ በርካታ ዲያቆናትና ካህናትን ያው እንደሾሙ በገድላቸው ተጽፎ የሚገኝ ታሪክ ነው። ከዛ ውጪ አባ ሊባኖስ ያው ሶስት ስሞች አሏቸው አባታችን አባ ሊባኖስ። የመጀመሪያ አባ ዘመጣ ይባላሉ። ያው ዘመጣ ጥቅል ስማቸው ነው፣ የሁሉንም ነው፣ የእሳቸው ብቻ ሳይሆን የሁሉም ነው። ዘመጣ ይባላሉ። ሁለተኛው ካደረጉት ስራ አንጻር ዳግማዊ ኤልያስም ተብለው ተጠርተዋል። ያው ከታምራታቸው አንጻር ነው። ከዛ ውጪ ደግሞ አባ ሊባኖስም ተብለው ተጠርተዋል። እነዚህ ሶስት ስማቸው በዛ መሰረት የሚጠቀስላቸው አባት ናቸው። ያው ጻድቃን ዘመጣ አጠቃላይ የሁሉንም ስማቸው ጥቅል ስማቸው ቢሆንም አባታችን የሚጠሩበት ስማቸው ነው። ከዛ ውጪ ያው ኤልያስም የምናውቀው ታሪክ ታምር አድራጊ ነው። ብዙ ነገሮችን ያደረገ የበዓል ጣዖታትን ያፈራረሰ አክዓብና ኤልዛቤልን የገሰጸ ታላቅ አባት ነው። ስለዚህ 3 ዓመት ከ6 ወር ሰማይን የለጎመ ታላቅ አባት ነው። ታላቅ ነብይም ነው። ስለዚህ ይሄ ነብይ እንደሱ ሆነው አባታችንም ያን ስራ ስለሰሩ ዳግማዊ ኤልያስ ተብለው ተጠርተዋል ማለት ነው። ከዛ ውጪ በደብረ ሊባኖስ ቦታ የቀድሞ ስሟ የሐዋሳቦት ወይም ደግሞ ዚጋመል ትባላለች። እዚህ ቦታ ላይ ለመጋደል ፈቅደው ነበረ ወይም ደግሞ ወደው ነበረ። ግን አባታችን ያው እኚህ ቦታ ይሄ ቦታ ያንተ አይደለም፣ ስለዚህ ካንተ በኋላ የሚነሳ ሌላ ሰው አለ፣ ስለዚህ ይሄ ቦታ ላንተ አይፈቀደልህም። መልአኩ ቅዱስ ገብርኤል ነው የነገራቸው ይሄን ቦታ። ያው ይሄ ቦታ ካንተ በኋላ በጣም ትልቅ አባት ለኢትዮጵያውያን ብርሃን የሚሆንላቸው ማንም ሳይሾመው ጳጳስ የሆነ ሰው የሚነሳበት ቦታ ስለሆነ እሱ የሚጋደልበት ቦታ ስለሆነ ይሄ ቦታ ለአንተ አልተፈቀደልህምና አንተ ወደ መጣህበት ወደ ትግራይ ወደ ኤርትራ ሂድ። ስለዚህ ተጋድሎም ጨርሰህ እዛ ነው የምታርፈው፣ ማረፊያም እዛ ይሆናል። እዚህ ግን ካንተ በኋላ የሚነሳ ሌላ ሰው ስለሚነሳበት ተነሳና ወደ አዘዝኩ ቦታ ሂድ ብሎ ሊቀ መላእክት ቅዱስ ገብርኤል ያው በአካል ተገልጦ አነጋግሯቸዋል። ከዛ በኋላ እሳቸው ይሄን ቦታ ትተው ወደ ደብረ ሊባኖስን ትተው ሄደዋል። ግን ምንድነው ያደረገባቸው ቃል ኪዳን ምንድን ነበረ? ይሄ ቦታ የአንተ ተጋድሎ ቦታ ባይሆንም ወይም ደግሞ ጸሎት ያደረገበት ቦታ ቢሆንም ይሄ ቦታ ያው በስምህ ይጠራልሃል ተብሎ ቃል ኪዳን ተገብቶላቸዋል። ስለዚህ አሁን ደብረ ሊባኖስ የአባታችን አቡነ ተክለ ሃይማኖት ትልቅ ተጋድሎ የፈጸመው ቦታ ነው። ያ ቦታ ላይ በስማቸው አይደለም ያለው ገዳሙ የሚጠራው በአባታችን አቡነ ተክለ ሃይማኖት ሳይሆን የሚጠራው በአባ ሊባኖስ ነው የሚጠራው። አባ ሊባኖስ ለምን የተጠሩበት ምክንያት መጀመሪያ እዛ ቦታ ያረፉት እሳቸው ናቸው። ገዳሙን የባረኩት ወይም ደግሞ ቦታው ትልቅ ቦታ እንደሚሆን በራእይም የተገለጠላቸው የተነገራቸው መላእክትም ያነጋገሯቸው ቅዱስ ገብርኤል መጥቶ ያነጋገራቸው ለዛ ስለሆነ ስለዚህ ያ ቦታ በእሳቸው ስም ተሰይሞ ያው መልአኩ በነገራቸው መሰረት በገባው ቃል ኪዳን መሰረት ይሄ ቦታ በአንተ ስም ይጠራልሃል ብሎ ስለነገራቸው ያው በዛም አባታችን ያንን ስርዓት ጠብቀው አባታችን አቡነ ተክለ ሃይማኖትም ቦታው አባ ሊባኖስ ወይም ደግሞ ደብረ ሊባኖስ ተብሎ እንደሚጠራ አሁን ያው የምናውቀው ታሪክ ነው። ስለዚህ ይሄ ታሪክ ከዛ ጋር የተገናኘ ነገር እንደሆነ በደንብ መታወቅ መቻል አለበት። ከዛ ውጪ አባ ሊባኖስ ያው ወደ ትግራይ ሄደው ያው ብዙ ተጋድሎ አድርገው በ140 ዓመታቸው ያው በጥር 3 ቀን በአጼ ገብረ መስቀል ዘመነ መንግስት አርፈዋል። ያው አጼ ገብረ መስቀል በነበሩበት ዘመን ያው አጼ ገብረ መስቀል ማለት የአጼ ካሌብ ልጅ ናቸው። አጼ ካሌብ ካለፉ በኋላ ልጃቸው አጼ ገብረ መስቀል ተተክተው እሳቸው በተተኩበት ዘመን አባታችን አባ ሊባኖስ በ140 ዓመታቸው በትግራይ አካባቢ ጥር 3 ቀን አርፈው እዛ ቦታ ላይ ስርዓተ ቀብራቸው እንደተፈጸመ ገድላቸው በደንብ ይናገራል ማለት ነው። ስለዚህ አባታችን አባ ሊባኖስ በጣም በርካታ ስራዎችን እንደሰራ ለማየት ሞክረናል። ከዛ ውጪ አጼ ገብረ መስቀልም ያው በደንብ ታሪካቸውም ስራቸውን ስለሚያውቀው በስማቸው ባረፉበት ቦታ ትልቅ ገዳም አሰርቶላቸዋል። ቤተክርስቲያናቸውን ለመጀመሪያ ጊዜ ያነጸው እሱ ነውና አጼ ገብረ መስቀል ትልቅ ስራ ሰርቷል። ቀጣይ ስለሱ መጣበታለሁ ብዬ አስባለሁ እግዚአብሔር ከፈቀደ። ስለዚህ እሱም ይሄ ቦታ ላይ እሳቸው ባረፉበት ቦታ ላይ ትልቅ ገዳም ሰርቶላቸው ያው በአባ ሊባኖስ ቦታ ላይ ታላቅ ገዳም ሰርቶ ታንጾላቸዋል ማለት ነው። ከዛ ውጪ ደግሞ ያው አባታችን ትልቁ በተለይ ዛጉ ነገስታት ብለን የምንጠራቸው ታላቁ ቅዱሱ ንጉስ ቅዱስ ላሊበላ
ከሰራቸው 11 ውቅር አብያተ መካከል አንደኛው በስማቸው ተሰይሞላቸዋል። ሁላችንም እንደምናውቀው ከ11 ውቅር አብያተ ክርስቲያናት መካከል አንደኛው ቤተ አባ ሊባኖስ ነው የሚባለው። ይሄ ቤተ አባ ሊባኖስ ስራቸውን አይቶ ነው ቅዱስ ላሊበላ ስራቸውን እንደሰሩ ለኢትዮጵያ ቤተክርስቲያን ያደረጉትን አስተዋጽኦ በማሰብ ከሰራቸው ውቅር አብያተ ክርስቲያናት መካከል ያው አንደኛው በእሳቸው ስም እንደሰየመው ይታወቃል። ስለዚህ ይሄ አባት ትልቅ ስራ ያላቸው ትልቅ የበረከት አባት እንደሆኑ በደንብ መታወቅ መቻል አለበት። ግን በብዙ ክርስቲያን ዘንድ ይሄ እኛ አባት አይታወቁም፣ አናቃቸውም ብዙ ጊዜ እና ጻድቃን ዘመጣ ራሱ ምን ማለት ናቸው? ምን ማለት ጻድቃን ዘመጣ ማለት ምን ማለት ነው? ከነዛ መካከል አባ ሊባኖስ አንደኛው ናቸው። ግን ምንድነው ስራቸው የሚለው ነገር ብዙ ጊዜ አይታወቅም። ስለዚህ ትውልዱ በተለይ የአባቶችን ታሪክ እና የአባቶችን ገድል አውቆ መኖር ይጠበቅበታል። ምክንያቱም ከነሱ ካልተባረክን ከነሱ ገድል ትሩፋት እያየን ካልተማርን ወይም ደግሞ የእነሱን አስረፍኖት ተከትለን ገድላቸውንም ቤተክርስቲያናቸውን የማነሳለምና የማንባረክ ከሆነ ያው በረከታቸው ነው የምናጣውና ስለዚህ ዛሬ ብዙ ነገሮች ፈተናዎች የሚመጡብን ከዚያ አኳያ ነው። ስለዚህ ታሪካችን ማወቅ እያንዳንዱ ወጣት ታሪኩን መገንዘብ ታሪኩን ማወቅ ስለሚጠበቅበት ነው የሁሉ ነገር የሚነገረውና ስለዚህ ታሪካችን ማወቅ ይጠበቅብናል። ታሪክ ማወቅን ብቻ ሳይሆን ታሪክን መስራትም ያስፈልጋል። ምክንያቱም ታሪክ መስራት ማለት እንደነሱ መሆን አይደለም፣ ግን ገድላቸውን ማንበብ፣ ገድላቸውን መጻፍ፣ ገድላቸውን ማስተርጎም፣ ገድላቸውን ቤተክርስቲያናቸውን ሄዶ መሳለም፣ ጠበላቸውን መጠመቅ፣ በስማቸው የተቸገሩ ሰዎችን መርዳት፣ በስማቸው መመጽወት፣ በስማቸው ዝክር መዘከር፣ እነዚህ ነገሮች ናቸው እንጂ እነሱ እንሆናለን ማለት አይደለም በነገራችን ላይ። ስለዚህ የእነሱን ታሪክ ማወቅ ማለት በስማቸው ይሄ ሁሉ ነገሮች በስማቸው በተገባላቸው ቃል ኪዳን መሰረት ለመጠቀም ጭምር። ስለዚህ የምንጠቀመው እኛ ነን። ገድላቸውን አውቀን በስማቸው የሆነ ነገር ብናደርግ አምላካችን ይባረከናል። ለእነሱ የገባው ቃል ኪዳን ስለማይታጠፍ፣ ስለዚህ በዛ መሰረት ስለሆነ ሁሉም ሰው ገድላቸውን በተለይ አባቶችን ገድል ማወቅ ከሁሉም ሰው የሚጠበቅ ነገር ስለሆነ ማለት ነው። ከዛ ውጪ የመጨረሻው አባታችን አባ ሊባኖስ ያው 80 የሚሆኑ ዋሻዎችን ፈልፍለዋል ማለት ነው። በተለይ ትግራይና ኤርትራም በተለይ ብዙ ቦታዎች ላይ እዚህም እስከ አዲስ አበባ ድረስ መጥተው እንጦጦ ኪዳነ ምሕረት አካባቢ መጥተው ያው ብዙ ነገር ሰርተዋል። ስለዚህ እኛ አባት ወደ 80 የሚደርሱ ዋሻዎችን ፈልፍለው አብያተ ክርስቲያናት አድርገው ሰርተዋል። ስለዚህ እኛ አባት በጣም ብዙ ነገሮችን ያደረጉ አባት ናቸው። በዚህ ደቂቃ ስለሳቸው ብቻ መናገር በጣም ትንሽ ነገር ነው የሚሆነውና ስለዚህ በጣም ብዙ ስራ የሰሩ በገድላቸው ላይ ስታነቡት በጣም በርካታ ነገሮች የሚገኝበት በጣም ብዙ ገቢረ ተአምራት ያለበት ስለሆነ እንደው በተቻለ መጠን እንደው ምጋብዛችሁ ገድላቸውን በደንብ ለማንበብ ሞክሩ። ሁላችንም እናንበብ፣ ገድላቸውን እንወቀው። ከዛ ውጪ ብዙ ጸበሎችን አፍልቀዋል። ቤተክርስቲያናችንም ያው በየዓመቱ ሐምሌ 3 ቀን የተወለዱበት ጥር 3 ቀን ደግሞ ያረፉበት ቀን ምክንያት በማድረግ ትዘክራቸዋለች። ስለዚህ እኛ አባት በጣም ትልቅ አባት ናቸው። ምናልባት በአዲስ አበባ ሀገረ ስብከት ያው በእንጦጦ ሐመረ ቅድስት ኪዳነ ምሕረት አንድነት ገዳም ያው ታቦታቸው አለ። ያው በየዓመቱ ጥር 3 ቀን ያው ወጥተው ህዝቡን ባርከው ታቦታቸው ህዝብ ወጥቶ ተባርኮ ህዝቡ ባርኮ ይገባልና ስለዚህ ምናልባት የማናቅ ሰዎችም ካለን ያው እንጦጦ ሐመረ ቅድስት ኪዳነ ምሕረት ገዳም መተን ከሳቸው በረከት መካፈል ይኖርብናል ብዬ አስባለሁ። ስለዚህ አዲስ አበባ ውስጥ ሌላ ቦታ ያለ አይመስለኝም። ስለዚህ ይህን ቦታ ያው በቅርብ ነው ገና መታወቅ የጀመረው። በተለይ ከ4-5 ዓመት በኋላ ነው እሳቸውን በገዳማችን መከበር የጀመሩት ማለት ነው። ስለዚህ የማናቅ ሰዎች መተን ያው ቦታውን አይተን ከሳቸው በረከት እንድናገኝ ያስፈልጋል ማለት ነው። የመጨረሻ ነጥብ የሚሆነው ያው ደብረ ሊባኖስ ያው ብዙ ቦታዎች ላይ በስማቸው አለ። ምናልባት ያው ደብረ ሊባኖስ አንደኛው ነው። ከዛ ውጪ ያው ቢሽሙ ዘና የሚባል ቦታ አለ ትግራይ በአዲግራት አካባቢ በአዲግራት በስተምዕራብ አካባቢ እዛ ቦታ ላይ ትልቅ ስራ ገድላቸው የሚገኝበት ትልቅ ቦታ አለ። እዛች ቦታ ላይ ከዛ ውጪ ያው ቤተ መጣን ነው። ያው ምዕራብ ትግራይ አጋሜ ጎላ ጣቢያ በሚባል ቦታ ላይም እንደዚሁ ትልቅ ገዳም አላቸው። ስለዚህ እነዚህ ቦታዎች ላይ በተለይ ደብረ ሊባኖስ ላይ ቢሽሙ ዘና ላይ በተለይ በአዲግራት በምዕራብ በኩል ያለው ከዛ ውጪ ደግሞ ቤተ ጣዕመ ወይም ደግሞ በምዕራብ ትግራይ አጋሜ አካባቢ የሚገኝ ትልልቅ ገዳማት ያላቸው አባት እንደሆኑ በደንብ እንድናቅ ያስፈልጋል። ስለዚህ እኛ አባታችን ያው ከጻድቃን ዘመጣ መካከል አንደኛው እንደሆኑ ያው መታወቅ መቻል አለበት። ስለዚህ ጻድቃን ዘመጣ በኢትዮጵያ ውስጥ እንደዚህ አይነት ስራዎች ሰርተው ያለፉ አባቶቻችን ናቸው። በተለይ ለ9 ቅዱሳን እንደ መነሻ ሆነው የሰሩ እነሱ ሲመጡ መደላድል የፈጠሩ ብዙ ዋሻዎችን የሰሩ ጸበላቸውና ብዙ ነገራቸው በኢትዮጵያ ውስጥ ትልቅ ስራ የሰራ ብዙ ሰዎችን የሚወዷቸው የሚያከብሯቸው ቦታቸውን ለማየትና
በረከት ለመካፈል ሁሌ የሚጣደፉላቸው አባቶች እንደሆኑ በደንብ እንድናውቅ ያስፈልጋል ማለት። ስለዚህ አምላካችን ቅዱስ እግዚአብሔር ከነዚህ ከጻድቃን ዘመጣ በተለይ ከአባታችን ከአባ ሊባኖስ ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። በገባላቸው ቃል ኪዳን መሰረት ተጠቅመን እኛንም በረከታቸው፣ ረድኤታቸው፣ ጣዕማቸው፣ ፍቅራቸው በውስጣችን አሳድሮ አምላካችን ሀገራችንን ከጥፋት በጸሎታቸው ማለት ነው ከጥፋት ከረሃብ ከቸነፈር ከርዛት እንዲጠብቅልን የእሱ መልካም ፈቃድ ይሁንልን። አነሳስቶ ላስጀምር አስጀምሮ ላስፈጽመን ለአምላካችን ለልዑል ለባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የቅዱሳን መላእክት ፈጠና ተራዳኢነት የቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት አበው መነኮሳት ረድኤት በረከት ከሁላችን ላይ ይደር። ይቆየን።